ወጣት ካደራጀው ካነቃው ካበቃውና ካመቻቸህለት ለሀገሩም ለዲኑም ይሆናል። ከረሳው ችላ ካልከው ደግሞ በሀገሩም ሸክም ይሆናል። የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ሆነ እያገለገልክ ትገኛለህ። ምንድነው ዓላማው? ለምን መደራጀቱ አስፈለገ? ወጣት ስንል ማን ነው? አልኡመቱ ቢሸባቢያ አንድ ማህበረሰብ በወጣቱ ነው የሚነሳውም በወጣቱ ነው የሚወድቀውም በወጣቱ ነው። ቅድም ያልከው ለውጥ ነው ምናምን የሚፈልገው ወጣት ምናምን ለለውጡ ስንፈልገው እኮ እንጠቀመዋለን። በዚህ በሀገራችን በኢትዮጵያ ላይ ሙስሊሙ ብዙ መከራ ብዙ ስቃይ ብዙ ችግር ደርሰውበት ነበር። ያ ብዙ ስቃይና መከራ ቢደርስበትም ስቲል ሙስሊም ኢትዮጵያዊነቱን ክዶ አያውቅም። ሀገሩን አሳልፎም አያውቅም። ነቢያችን አለይሂ ሰላም መካ ቁርአን የወረደበት ሀገር ላይ በግልጽ መቅራት ሳይችሉ በዓለም ለመጀመሪያ ጊዜ ቁርአን በግልጽ በአደባባይ የተቀራው በቤተ መንግስት ለመጀመሪያ ጊዜ በኢትዮጵያ በሀበሻ ምድር ነው። ሼህ የሆኑ ሰዎች ወይም በእምነታቸው ቂራአት ምናምን ላይ ስኮለር የሆኑ ሰዎች ስብስብ እንዲሆን ነው ተደርጎ የሚሰራው ወይስ የትኛውም አይነት ወጣት የተለያየ ታለንት ያለው ወጣት ገብቶ የእምነቱን እሴት እስከጠበቀ ድረስ እዛ ቦታ ላይ መሪ የመሆን የመገልገል የማገልገል አቅሙን የመጠቀም አይነት እድል አለ? ኢማን ተቅዋ ሌላ ባብ፣ መሪነት ሌላ ባብ። ሰዎች እንደ ሙሽት ጥርስ እኩል ናቸው። አረብ ካለ ነው አይበልጥም፣ አረብ ያለ ነው ከአረብ አይበልጥም። ኩልኩም ሊአደም ወአደም ሚን ተራብ፣ ሁላችን ከአባታችን አደም ነው የመጣ ነው። አደም ከአፈር ነው የመጣው። ሰው ሊበላለጥ የሚችለው በተቅዋና በተቅዋ ብቻ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሃይደር እንኳን ወደ ቢልኮር ፖድካስት መጣ። ይህ በየሳምንቱ የምናዘጋጀው የቢልኮር ፖድካስት ፕሮግራማችን ነው። ዛሬ ለየት ባለ እንግዳ መተናል። የኢትዮጵያ እስልምና ጉዳዮች የወጣቶች ካውንስል ፕሬዝዳንት የሆኑ ኡስታዝ ሃይደር አጠገባችን አለ። ብዙ ነገሮች ላይ ዛሬ እንወያያለን። ከወጣቱ ጋር በተገናኘ አመራርነት ላይ፣ ስነ ምግባር ላይ፣ ኢትዮጵያዊነት ላይ፣ አካታችነት ላይ ብዙ ኢሹዎችን እናነሳለን ኢንሻአላህ። ራስህን ከማስተዋወቅ ብትጀምርና ከዛ ወደ ቀጣይ ጥያቄዎች ቢስሚላሂር ረህማኒር ረሂም። በመጀመሪያ ስለጋበዝከኝ አመሰግናለሁ። እኔ ሃይደር ከድር ይባላለሁ። የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ነኝ። ምናልባት ኡስታዝ ሃይደር አጠር አድርገህ ነገርከንና ትንሽ እስኪ ወደ ዲቴል ስለምትሰሩት ስራ ከማውራታችን በፊት ኡስታዝ ሃይደር ማን ናቸው? በትምህርት ላይ ምን አሳለፉ? ስራ ላይ ምን አሳለፉ? ሌሎችም ጉዳዮች ካሉ የተወሰነ እንድንተዋወቅ። እኔ ያው ብዙም ነገር ስለሌለ ነው ቀጥታ ወደ ገደለው የገባሁት። እኔ ሃይደር ይባላለሁ እንዳልኩ በስም ሃይደር ከድር። የተወለድኩት በጅማ ዞን ሲግሙ በሚባል ወረዳ እዛው ነው የመጀመሪያ ደረጃ ትምህርቴን የተማርኩት። ከዛ በአጋሮ እስከ 11ኛ ክፍል ተማርኩኝ። ከዛ ደግሞ ጅማ 12ኛ ክፍል እዛ ነው የተማርኩት። ከዛ መቀሌ ዩኒቨርሲቲ ተማርኩኝ። የመጀመሪያ ዲግሪ ወደ ጅማ ዩኒቨርሲቲ ትራንስፈር አደረኩኝ ከ2 ዓመት በኋላ። ሀገር ናፈቀው ወይስ ምንድነው? አዎ ሀገሬም ያው እዛም አክቹአሊ መቀሌም ሀገሬ ነው። በጣም የሚወደው ምርጥ ሰው ያለበት ምርጥ ጀማ ያለበት ጀማዎቹ መስጊዶቹ በጣም ደስ የሚል። እኔ ትምህርት ተማርኩ ከተባለ መቀሌ ያሳለፍኩት 2 ዓመት ነው። ዩኒቨርሲቲ የማነው ጀማዎችም እንዳሉ እዛ ነው ያሉት። ብዙ ትግሎችም ብዙ ስራዎችም እዛ አሳልፈናል። ግን ጅማ ጀማ በዛን ሰዓት ወደዚህ መመለስ አለብኝ። ዳዋው የምንም እንቅስቃሴ ጥሩ ስለነበረ ያው መመለስ አለብኝ የሚል ጫና ነበርና በዛ ወደዛ ተመለስኩኝ። የቀረውን 2 ዓመት እዛ ጨረስኩና በኬሚስትሪ ነው የጨረስኩት። እዛው ቲቸር ትሬኒንግ ኮሌጅ ቲሲሲ 1 ዓመት አስተማርኩኝ። ከዛ የማስተርስ እድል አግኝቼ እዛው ጅማ ዩኒቨርሲቲ ኢንቫይሮንመንታል ሳይንስ ኤንድ ቴክኖሎጂ ጅማ ዩኒቨርሲቲ ጨረስኩኝ።
እግረ መንገድ ያው አካዳሚውንም አንዳንድ ስራዎችንም ዳዋውንም እንሳ ነበር። ይኸው ነው ያለው። ኦኬ ሶ አይ ቲንክ 3 ነገሮችን ፓራራሊ እያስኬድክ እንደነበር ሰምቻለሁ። በአንድ በኩል ትምህርቱን አይደል እስከ ማስተርስ ድረስ መማር፣ በዛ ጉዞ ውስጥ ግን ትምህርት ብቻ አልነበረም፣ የእምነት ትምህርትንም እንደገና ዳዕዋ ማድረግም እምነቱን ማስተማርም ላይ፣ በሶስተኛ ደግሞ ያው ብዙ ጊዜ ሙስሊሞች አይለዩትም የሚባለው ደግሞ የንግድ የቢዝነስ ዓለምም ላይ ጎን ለጎን አካሄድሃል ይባላል። እና የትኛው ነው አንተ ጋር በብዛት የሚንጸባረቅ የነበረው ወጣትነትህ ላይ በነበርከበት እዛ ዩኒቨርሲቲ ማስተርስ እየሰራህ በነበረበት ሰዓት ላይ? የኔ ያው የቅርአቱ የምኑ ዲፎልት ነው እኛ አካባቢ። አባቴም ያው ሼክ ናቸው። አዎ ቅርአት የጀመርነው በልጅነት ነው። ጎን ለጎን ትምህርት እንማራለን፣ ቅርአቱንም እንቀራለን። በጊዜ ነው ቁርአን የጨረስኩት። ኪታብም የጀመርኩት እዛው ሀገሬ ላይ ሲግሞ በሚባል ወረዳ ከተማ ላይ ነው። እዛው መስጊድ ነው የጀመርነው። በልጅነታችን ነው፣ ራሳችንም ብዙ መናቅም ነበረ። ከዛ ጊዜ ጀምሮ ነው ቅርአት ስንቀራ የነበረው። ኪታቦችን የተለያዩ ኪታቦችን እዛ እስከ 8ኛ ክፍል ባልነው ያው ህይወታችን ኖሯችን ከመስጊድ የተነጠለ አይደለም። ኦልሞስት ሁሉም ህዝብ ሙስሊም ነው። እዛ ጠዋት እንማራለን፣ ከሰዓት ደግሞ ቅርአት እንቀራለን። ከመግሪብ እስከ ኢሻም በተጨማሪ ደግሞ ኪታቦችን እንቀራለን። በዚህ ነው ወደ 8ኛም ጨርሼ ወደ 9ኛም በሚመጣበት ሰዓት ያው ኑሯችን ከመስጊድ ጋር የተገናኘ ነው፣ የተላቀቀ አይደለም። እዛ እንማራለን። ዳዕዋም ደግሞ ግቢ ውስጥ እያለንም እናደርጋለን። በሃይስኩልም ማለት ነው። ሃይስኩልም እያለን ልጆችን በማስተባበር ዳዕዋ በማድረግ እንደዚሁም ደግሞ መስጊድም ላይ ቅርአት በመቅራት ዳዕዋ በማድረግ ይሄ የነበረው አብሮን ያደገ ነው። ትምህርቱም ዲኑም ማለት ነው። የቢዝነሱ የምኑ ከዛ በኋላ አንድ ላይ ተደምሮ ደግሞ ወደዚህኛው ወሰደን። ይህን ትምህርትን በምትማርበት ሰዓት የዳዕዋ እንቅስቃሴን በምታደርግበት ሰዓት ያው ራስን መቻል ወሳኝና አስፈላጊ ሆኖ ነው ያገኘ ነው። አንተ ትላልቅ መድረክ ላይ ዳዕዋ ታደርጋለህ፣ ብዙ ቦታዎች ላይ ትጠራለህ፣ ግን ደግሞ ያው የታክሲ ገንዘብ ደግሞ አይኖርም። ስለዚህ የሰውን እጅ ከመጠበቅ የሰውን ድጋፍና እርዳታ ከመጠበቅ ትምህርት ተምረሃል፣ በዚህ በኩል ደግሞ ዳዕዋ ታደርጋለህ፣ በዚህ በኩል ደግሞ ራሴ መኖር ካቃተ አስቸጋሪ። ስለዚህ ከአንዳንድ ወንድሞች ጋር በመሆን እዛው አንዳንድ አክሲዮኖችን ምኖችን ጀመርን። ከዛ ጀመርን እንግዲህ እያደግን አልሐምዱሊላህ በምንችለው አቅማችን እዚህ ደርሰናል። ያው ዝርዝሩን ሌላ ጊዜ እሱን በሰፊው እናወራለን እንጂ የሚያልቅ አይደለም። ዞሮ በዛውም አለን ለማለት ነው። ኦኬ። ስለዚህ አንድ ጥያቄ ወደ እንትኑ ከመምጣቴ በፊት እንደው እነዚህ 3ቱን ነገሮች አብረህ በምታስኬድ ጊዜ የሆነ አይነት ጥንካሬ የሚፈልግ ይመስለኛል። 3ቱም ይፈልጉሃል አይደለ? በዚህ በኩል ትምህርቱ ምናምን ይፈልግሃል፣ በዚህ በኩል ቢዝነሱ ይፈልግሃል፣ በዚህ በኩል ደግሞ እንደውም ናና እኛ ጋር ዳዕዋውን ተቀላቀል አድርግልን ሲሉ አገልግሎትም ጭምር ነው ይፈልግሃል። እና እንዴት ነበር ቻሌንጁ 3ቱን አብሮ ማስኬድ? ጊዜ አጠቃቀሙ ምኑ አይከብድህም ነበር? ምን ኢነርጂ የሚሰጥህ ነገር ምን ነበር እዚህ ላይ? ወላሂ ይሄ ከዚህ በላይ ይሄ ብዙም አይከብድም። ከዚህ በላይ የሚከብደው ሌላ የማህበራዊ ኮሚትመንት ደግሞ ትልቅ አለበት። አራተኛ ትልቁ አሁን የዳዕዋውንም ለራሴ ነው የምታስገደው፣ ትምህርትም ለራሴ ነው የምትማረው፣ የቢዝነሱም ወንድሞች አሉ የሚያግዘው፣ ከነሱ ጋር ነው የምሰራው። ማህበራዊ የሰርግ ቀላል እንዳይመስል የለቅሶ ሁሉም ቦታ መሄድ አለብህ፣ መገኘት አለብህ። የተለያዩ ሽምግልናዎችን በልጅነት ነው የጀመርነው። አንተን የምትጠራው በአካባቢ ላይ የሚከሰተው ብዙ ችግሮችም ከህዝቡም ከመንግስትም ከምንም ችግሮች በሚከሰቱበት ሰዓት እኛው ነን በብዛት ጅማ አካባቢም ስንጠራ የነበረው። በእኛ መካከልም ልዩነቶች በየገጠሩ በየከተማም ሲኖሩ ትላልቅ በሀገራችን ደረጃ የተከሰቱ ችግሮች እኛ አካባቢ ኦልሞስት ነገሮችን በማስተካከል ብዙ ጊዜ ብዙ ጥረት ስናደርግ የነበር ነው። ያው ይህም በሰፊው የምናወራበት ትላልቅ ጅማ አካባቢ የተከሰቱ ክስተቶችም ላይ በደንብ ተሳትፈዋል። ብዙ በግንባር ቀደምነትና በመጀመሪያ ደረጃ ነገሮችን በማብረድ በማስተካከል መስመር ማስያዝ ላይ
እንደዚህ አይነት ብዙ ጉዳዮች አሉ፣ የማህበራዊ ጉዳዮች ማለት ነው። ዳዋም ስትልኛ አካባቢ መስጊድ ላይ ብቻ የሚታደርገው ዳዋ አይደለም። ኦልሞስት በየገጠሩ እየሄድክ እያስተባበርክ ኮንፈረንሶች በብዙ ሺህ የሚቆጠሩ ሰዎችን የሚገርመው የሚደረገው በየጊዜ ነው የሚደረገው። በየሳምንቱ ይደረጋል፣ በየ15 ቀን ይደረጋል፣ በየወር ይደረጋል። መስጊዶች ይገነባሉ፣ መድረሳዎች ይገነባሉ። እነኚህ ትምህርት ቤቶች ይሰራሉ። ማንኛውም በሚሰሩ ማህበራዊ ጉዳዮች ላይ በጣም ገይድ ስለሆን ያ ነው ሞር ጊዜ የሚወስደው ከዚህኛው በላይ ማለት ነው። ከዚህኛው በላይ አልሐምዱሊላህ ያው አላህ እገዛ ሲኖርበት ደግሞ እንደዚህም ደግሞ ቤተሰብም አለ። በጊዜ ነው ያገባ ነው። አላህ ሲያግዝ አክቹዋሊ ሰዓት በጣም በቂ ነው፣ ከበቂ በላይ ነው። እኛ ሰዓታችን ማኔጅ ማድረግ ማስተካከል ከቻልን ይህ ሁሉ እየሰራን አብዛኛው የምናባክነው ደግሞ ይበልጣል። ሻይ ቡና እያልን ማኪያቶ እያልን በየመንገዱ የምናባክነው ደግሞ ከሰራ ነው ይበልጣል። ሐቂቃውን ካየ ነው ማለት ነው። ጅማና ኡስታዝ አይደር ያላቸው ሪሌሽንሽፕ እኔ ብዙ ጊዜ ሳይ በጣም እዛ አካባቢ ጋር የሆነ ነገር እንዳለ ፊል አደርጋለሁ፣ ወይም ያ ማህበረሰብ ለአንተ የሆነ ነገር እንዳለው ሌሎችም ሰዎች ሲነግሩኝ ነበርና ና ተመለስ ብሎ ከመጥራት ጀምሮ እስካሁን ባለው ሂደት እንዴት ነው የምገልጸው ማህበረሰቡን ከአንተ ጋር ያለውን ሪሌሽንሽፕ ወይ ለአንተ ያለውን ፍቅር ወይም አንተ ደግሞ እዛ ላይ ያለውን ነገር በምን መልኩ ዲስክራይብ ታደርገዋል? ጅማና ዙሪያው ላይ ማለት ነው። ጅማ የተወለድኩበት ያደግኩበት ተማርኩበት የቀራሁበት ህዝቤ ማህበረሰቤ በጣም ይወዳቸው በጣም ይወዱኝ ከጅማ አካባቢ የሚወጣለውም ብዬም አስቤም አልሜም አላቅም ከድሮም ጀምሮ ማለት ነው። ኑሯችንም እድገታችንም ትምህርታችንም ሁለመናችንም በዲንም በዱንያም ህዝቡ ማህበረሰቡም የተመቸ ስለሆነ እኔ እንዴት አድርጌ እንደምገልጸው አላቅም። ጅማ ማለት ነው ከምገልጸው በላይ ነው። እኛ ከዛም ሲወጣም በአስገዳጅነት ሁኔታ እንጂ የወጣሁት ለመውጣት ብዬ አይደለም። ባለው በአህባሽ ጊዜ በተፈጠረው ችግር ከአቅም በላይ ሲሆን ዑለማዎቹም ዱዓቶቹም ያለውም አንዳንድ ወንድሞችም ካሁን በኋላ እዚህ መሆን እዚህ መቆየት ያው ሌላ ዋጋ መክፈልና ህዝቡን ዋጋ ከማስከፈል ውጪ ጥቅም የለውም በሚለው ወጣን። ወደ ውጭ ሀገርም በተለይ በመንገድ በእግራችን ሄድን። ከዛ ቆይተን ስንመለስ ያለው አህዋሉ ሁኔታው ትግሉ ምኑ እዚሁ ቆይቶን እዚሁ አትቀይረን እንጂ ከጅማ የሚወጣም አልመሰለኝም ነበር ሐቂቃው ማለት ነው። እና ጅማ ሁለመናይ ነው ጅማ ማለት ነው። ሁለመናይ ነው። ማንነቴም የተቀረጸው በጅማ ነው። ብዙ ሰዎችም አይደር ሞባይል ላይ ሴቪንግ ሲያደርጉ ሲጠራም አይደር ጅማ ነው። I'm proud of that እንደዛ መባሌ በጣም ደስ ይለኛል። አባ ጅፋር ሀገር የሙስሊም ሀገር የብሔር ብሔረሰብ ሀገር ሁሉም ሰው ተቻችሎ የሚኖርበት ሀገር በአጠቃላይ የዱንያ ጀነት ማለት ነው። የዱንያ ጀነት በሁለመናው ሜትሮፖሊታን የሆኑ ሰዎቹ የሰለጠነ አካባቢ ጋራው ሸንተረሩ ዛፉ ወንዙ ምን ሁለመናው ራሱን የቻለ ሀገር የሆነች ሀገር ጅማ አባ ጅፋር እንዴት አድርጌ ያለኝን አታችመንት መግለጽ አልችልም። ዞሮ ዞሮ ሁሌ ልቤ ውስጥ ነው ያለችው ማለት ነው። የትም ቦታ ብሄድ እነሱስ ለአንተ ያላቸው ልብ ምን ይመስላል? የእውነቱን እንድትነግረኝ ነው የምፈልገው። በእንትን ሙጃመላ ሳይሆን በምትሄድበት ሰዓት በምናምን አንዳንድ ማያቸው ነገሮች አሉና ምንድን ነው ከአንተ ወደ እነሱ ያለው ገባኝ፣ ከነሱ ወደ አንተ ወላሂ እነሱ ሞር ቢናገሩ ነው የሚሻለው። ግን ትላልቆቹ እንደ ታናሽ ወንድማቸው፣ ታናናሾቹ ደግሞ እንደ ታላቅ ወንድማቸው፣ ሴቶች እንደ ልጆች፣ አባት እንደ ልጃቸው የሚያዩ መሻይኮቹ ዑለሞቹ በሙሉ በደስታ በምን እንደ አንድ ጥሩ ልጃቸው አድርጎ የሚያስቡኝ ነው ብዬ አስባለሁ። ወደ ዋና ዛሬ ዲስከስ ልናደርግበት ወደ ፈለግነው አጀንዳ ኢሹ እንድንመጣ ፈልጋለሁ እና የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዚደንት ሆነ ለባለፉት 1 ዓመት አካባቢ ኦልሞስት ከተመሰረተ ጀምሮ እያገለገልክ ትገኛለህ እና እስኪ ትንሽ ስለ ካውንስሉ መጀመሪያ ምንድነው ካውንስሉ፣ ለምን ተቋቋመ፣ ማንን ነው የሚያቅፈው የሚለውን ነገር የተወሰነ መነሻ በሰጠኝ እዛ ላይ ተነስቼ እንደ ጨዋታ የምንጫወታቸው ሰዎች ለሰውም ግልጽ የምናደርግለት ነገር ይኖራል ብዬ አስባለሁ። ብዙ ሰው ስለሚያየው ደግሞ እንደ ኢትዮጵያ ሙስሊሙም ከሙስሊም ውጭ ያለውም ክርስቲያኑም እምነት የሌለውም ሁሉንም ያያል ቢልኮር ፖድካስት ላይ እና ለሁሉም በሚሆን መልኩ ይሄን ነገር እስኪ ማብራራት ብንችል።
የኢትዮጵያ ሙስሊም ወጣቶች ካውንስል ከስሙ እንደምትረዳው ሁሉም ሰው እንደምንረዳው ኢትዮጵያዊ ወይ ደግሞ ትውልደ ኢትዮጵያ የሆነ ሙስሊም ወጣት የሚያቅፍ የሚሰበስብ ካውንስል ነው። የኢትዮጵያ ሙስሊም ወጣቶች ካውንስል የኢትዮጵያ ስንል ያው ይታወቃል። ኢትዮጵያ ዜጋ የሆኑና ትውልደ ኢትዮጵያ የሆኑ ማለት ነው። ሙስሊም ማንም ላኢላሃ ኢለላህ ያለ ሙሐመድ ረሱሉላህ ያለ እኔ ሙስሊም ነኝ የሚሉን ሁሉ የሚያጠቃልል ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም በሐዲሳቸውም ሲናገሩ መን ሰላ ሰላተና ወስተቅበለ ቂብለተና ወአከለ ዘቢሐተና ፈዛሊከ አልሙስሊሙ አለዚ ለሁ ዚመቱላሂ ወዚመቱ ረሱሊሂ ያሉ ዓለይሂ ሰላቱ ወሰላም። እኛ የሰገድነውን ሰላት የሰገደ ሰው ወደ ቅብላችን የደረሰውና ያረዝነውን የበላ ሰው ሙስሊም ማለት እሱ ነው አሉ። የአላህና በአላህና በመልእክተኛ ጥበቃ ስር ያለ ሙስሊም ማለት እሱ ነው አሉ። እዚህ ይሄን ሁሉ ሙስሊም ማለት ነው የሚያጠቃልል እኔ ሙስሊም ነኝ ያለን ሰው በሙሉ የሚያጠቃልል የወጣቶች ካውንስል ማለት ነው። ይሄ ካውንስል የተቋቋመው በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ነው የተቋቋመው። ተጠሪነቱም ለስራ አስፈጻሚው ነው። እውነት ለመናገር ይሄ ካውንስል እንዲቋቋም ትልቁን የአንበሳውን ድርሻ የወሰዱትና እንዲቋቋም የሐቂቃው የሚነግርህ ማለት ነው ሀሳቡን ከማመንጨት ጀምረው ካውንስሉ በዚህ ደረጃ እንዲቋቋም አባታችን የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት የኢትዮጵያ ሙስሊሞች መሪ ሼክ ሀጂ ኢብራሂም ቱፋ በሳቸው ተነሳሽነት በሳቸው ሀሳብ ወጣቱ መደራጀት አለበት ብለው በዚህ ልክ እንዲደራጅ ያደረጉት እሳቸው ናቸው። እንደምታውቀው መጅሊሱ ከተቋቋመ ኦልሞስት ወደ 50 ዓመት አካባቢ ነው። በዚህ በ50 ዓመት አካባቢ ሂደት ውስጥ ወጣቱ ራሱን ችለው በመዋቅሩ ተሳትፈው በራሱ እቅድ አውጥተው በራሱ አፈጻጸም በራሱ እቅድ ባጀት ተመድቦለት ከዛም በላይ ደግሞ ለሀገርም ለዲንም ይሆናሉ ይሰራሉ ተብሎ ታምኖበት በዚህ ደረጃ የተቋቋመው በሼህ ሀጂ በሚመራው የእስልምና ጉዳይ ነው። በዚህም አጋጣሚ እሳቸውንም ይህን እድልም የሰጡትንም የመጅሊስ አመራሮችንም ማመስገን እፈልጋለሁ። ምንድን ነው ዓላማው? ለምን መደራጀቱ አስፈለገ? ወጣት ስንል ማን ነው? ኦልሬዲ ደግሞ የኢትዮጵያ እስልምና ጉዳዮች ራሱ በየመዋቅር አለው የሚያደራጅበት አይደል? እስከ ወረዳ ድረስ እስከ መስጊድ ድረስ ይወጣል እና ብቻውን ይሄን ለይቶ ማደራጀት ያስፈለገበት ምክንያት ምንድን ነው? ያው ግልጽ ነው። በሀገራችን ኦልሞስት 70% የሀገራችን ህዝብ ኦልሞስት 70% የኢትዮጵያ ህዝብ ከ30 እድሜ በታች ናቸው። ትልቁ የሀገራችን ህዝብ ፖፑሌሽኑ ወጣቱ ነው። እንደዚሁም ደግሞ ኦልሞስት አፍሪካን በምትወስድበት ሰዓት ያው አብዛኛው ወጣቱ ነው። ኢትዮጵያ ካለች ያላት ሀብት የወጣት ሀብት ነው። እንደ ሙስሊምም ያለው ሀብት የወጣት ሀብት ነው። ይህ ወጣት ሰብሰብ ብለው ተደራጅቶ ነቅቶና በቅቶ ለዲኑ ማበርከት ካልቻለ ወጣቱ ተገሎና ወጣቱ ግምት ውስጥ ሳይገባ የሚሰራ የትኛውን እንቅስቃሴ አዘኝዶ ዘዴ ውጤታማ አይደለም። ሲጀምር ወጣት የእስላም አምባሳደሮች ናቸው። እስላምን ከጫፍ እስከ ጫፍ ያዳረሱት ወዝን ተሻግረው ባህሪን ተሻግረው እስላም እንዲዳረስ ያደረጉት ከፍተኛውን ድርሻ የወሰዱት እነሱ ናቸው። የመጀመሪያ የእስላም አምባሳደር ሙሳብ ኢብኑ ዑመር በ10ዎቹ ዓመት ነቢያችን ዓለይሂ ሰላቱ ወሰላም ከመካ ወደ መዲና ሳይሰደዱ በፊት የመጀመሪያ ዓላማውን ግቡን መልእክትን ይዞ የመጣ የመካው ጀግና ወጣት ነው። ኡሳመት ብን ዘይድ ረዲየላሁ ዐንሁ በእናቱ ሀበሻዊ የሆነ አላህ ስራውን ወደድለትና ያኛው ጀግና ትልቁን ኢስላም ዘመቻ የመራው ወጣት ነው። ባንዲራ የእስላም ባንዲራ ተሸካሚዎቹም ወጣቶች ናቸው። ዑለማዎቹም መሪዎቹም ካየ በኢስላም ታሪክ ውስጥ ወጣቶች ናቸው። ኢብኑ አባስ ረዲየላሁ ዐንሁ በ10ዎቹ እድሜ ውስጥ ነው ያ ሁሉ የቁርአን ሙፈስሩ ነው፣ ዓሊሙ ነው። በሁሉም ዘርፍ በቋንቋ፣ በሐዲስ፣ በፍቅህ፣ በተፍሲር ራሱ ነው። ወጣቶች ናቸው። ሙዓዝ ብን ጀበል ረዲየላሁ ዐንሁ ወደ የመን ሄዶ ዳዕዋ እንዲያደርግ إنك تأتي قوما أهل كتاب فليكن أول ما تدعوهم إليه شهادة أن لا إله إلا الله ሲባል ያ ወጣት ነው። እስላም ሲጀምር የቆመው ወጣቱ ነው። ነቢ ሙሐመድ ዓለይሂ ሰላም አጠገብ ከቀኝ ከግራ ከፊት ከኋላ የተሰለፉትም ወጣቶች ናቸው።
ወጣቶችን ኤክስክሉድ ያደረገ መጅሊስ የትኛውም ተቋም ውጤታማ እንደማን ስላወቁ ስላመኑበት ወጣቱ መቋቋም አለበት። በተቃራኒውም ደግሞ ይሄ ወጣት በስርዓቱ ካልተያዘ ኤምፓወርድ ካልተደረገ በመስመር ውስጥ ካልገባም ለሌላም ነገር ማኒፕሌት የሚደረገው ወጣቱ ነው። ከሀገር እየተሰደደ የሚወጣው በሱስና በማውን ነገር የሚጠመደው ለሀገር ለህዝብ ለሃይማኖቱ ሳይሆን ለራሱ እንኳን የማይሆን አብዛኛውም ወጣቱ ነው። ምን ካልሆነ በስርዓቱ ካልተያዘ ማለት ነው። ስለዚህ ወጣት ካደራጀው ካነቃው ካበቃውና ካመቻቸህለት ለሀገሩም ለዲኑም ይሆናል። ከረሳው ችላ ካልከው ደግሞ በሀገሩም ሸክም ይሆናል፣ በራሱም ላይ ሸክም ይሆናል። ወደማውን አቅጣጫ በመቶ ሺህ የሚቆጠሩ ወንድሞቻችን እህቶቻችን ወደ ውጭ እየወጡ ያሉት በህገ ወጥ በሆነ መስመር የሚወጡ ወዱ አይደለም ፈልጉ አይደለም፣ ብዙ ነገር ያልተመቻቸላቸው ኮንሲደር ስላልተደረጉ ነው። እና መጅሊሱ ይህን ኮንሲደር አድርጎ ወጣቱ ቢደራጅ ለሀገርም ለዲንም ይሆናል በማለት ነው በዚህ ሁኔታ የተደራጀው። ከዚህ በፊት የነበረው አወቃቀር ከወሰድክ መጅሊስ ውስጥ የሴቶች የወጣቶችና የህፃናቶች በስራ አስኪያጅ የሚመራ በዛ መዋቅር ውስጥ ነበረ። ያ መዋቅር አመሰራረቱ የተፈለገውን ዓላማ ከግብ ማድረስ ስላልቻለ ነው ድጋሚ ሪቫይዝ አድርጎ እንዲቋቋም የተደረገው ማለት ነው። በጣም ጥሩ። ምን ጥያቄ ጫረብኝ መሰለህ? አሁን ቅድም ስታነሳቸው የነበሩ ታላላቅ ወጣቶች በእስልምና ታሪክ ውስጥ አልፈዋል። አላህ ስራቸውን ይውደድላቸውና አይደል? ትልልቅ በ18 ዓመቱ ትልቅ እንትን ታሪክ የሚሰራ ምናምን እና በጣም መሰረታዊ ጥያቄ ላነሳ ነው። አሁን እንደዛ አይነት ታሪክ የሚሰራ ወጣት ዋና ሆኖ መሪ ሆኖ ነበር ያኔ። ወጣቱን ብቻ ሳይሆን የሚመራው በቃ ሁሉንም የሚመራ እንደውም አብዛኛው እኮ ወጣት ነበር፣ ትልልቅ ወጣቶች እና ወጣት ብሎ መደራጀቱ ነው ዋናው ነገር ወይስ ኢቭን ትልቁንም ሊደርሺፕ የምር አቅም ያለው ወጣት ካለ የዛ አካል ሆኖ እንደውም ኡስታዝ ሃይደር አሁን የኢትዮጵያ እስልምና ጉዳዮችን መምራት የሚችል አይሚን ስልህ መምላት የግድ ዋናው ፕሬዚደንት ማለት አይደለም፣ ያለ ቅድም ያልከኝ የትምህርት ዝግጅት ምናምን እና ዋናው ሊደርሺፕ ላይ አካል ሆኖ በሰፊው ማለት አካል ስለ አንድ ሰው ለሰው ብዙ ጊዜ ያው ተወካይ ምናምን እንደሱ አይደለም ማለት በቃ ይሄ የሚችለው ብቃት ያለው መሪ የሆነው ሰው እናምናለን ወይ ባይዘው ይሄ እንደ እስልምና ጉዳዮች ብቻ ሳይሆን እንደ ሀገርም እንደ ዓለምም ያለ ነገር ነው ማስበውና ለምን ሊደርሺፑን ወጣት ሆኖ በሳል የሆኑ ሰዎች በሰፊው ሊመሩት አይችሉም ብለህ ጠይቀህ ታውቃለህ? አላየህምስ? አሁን በምትመራው ስታይ እነዚህማ እንደውም ዋና ሀገር ነው መምራት ያለባቸው ዋናውን ነው ብለህ እንድታስብ ያደረጉ ሰዎችስ አልገጠሙህም? በጣም ጥሩ ጥያቄ ነው ያነሳው። ትልቁ በእኛ ሀገር ላይ በተለምዶ የተለመደው ወጣቱ ከልማት ከመምራት ሰላም ከማምጣት ለውጥ ከማምጣት ጋር ሳይሆን ብዙ ጊዜ ወጣቶች የሚነሱት ከረብሽ ከአብዮት ከምን ጋር ስለሆነ በእኛ አካባቢ ይፈራል። በዑለማውም በለው በመጅሊሱም በለው በሌላውም ሃይማኖት በሁሉም ወጣት ይሰጋል። ምናልባት እንግዲህ ታሪካችን ሊሆን ይችላል። ብዙ ጊዜ የዚህ ሀገር አቀንቃኝ ዋና ፊት አውራሪዎቹ ወጣቶች ናቸው። ስለዚህ ከለውጡ ከትግሉ ከምኑ ጋር እንጂ ብዙ ጊዜ ወጣቱ የሚወሰደው ከመምራት ከብቃት ከምን ጋር አይወሰድም። ያ ነገር እኛ ውስጥ የሆነ ነገር ፈጥሯል። ስለዚህ አሁን የተለያየ እንቅስቃሴ በምንንቀሳቀስበት ሰዓት ይህን ክፍተት እናያለን፣ ስጋቶችን እናያለን። ወጣቶችን ከማመን ይልቅ ወጣቶችን ከመስጋት እኛ ራሳችን ፕሩቭ እያደረግን እንጂ የምንሄደው ዲፎልት ሆነዋል። የወጣቱ መጠርጠር ወጣቱ መሸከክ ሆነ ዲፎልት ነው። ስለዚህ ለራሴ ምን እያደረክ ነው የምትሄደው? ስለ ወጣቶቹ አይነኝ ወጣቶቹ እኮ እንደዚህ ናቸው መልካም ናቸው ብለህ መናገር ግድ ነው። ለምን? ሁሉም ሰው ማይንድ ሴታፑ እንደዛ ስለሆነ ማለት ነው። አትላልተለመደ ነው። ሐቂቃ እውነታው ከሆነ ብትወስድ ግን ሀገርንም ዲኑንም ሁሉንም መለወጥ የሚችል ወጣት ነቢያችን አለይሂ ሰላም በአስራዎቹ ውስጥ ያሉ ወጣቶችን ነው ያመኑት። አምኖም ደግሞ ትልቅ ኃላፊነት የሰጧቸው። ኡሳመት ቢን ዘይድን ስንወስድ 18 አካባቢ አመቱ ነው። ኦልሞስት 20 አልሞላው ዞሮ ማለት ነው።
ሙሃጅሮችና አንሳሮች ያሉበት እና አቡበክር እና ዑመር ባሉበት ኪባሩ ሰሃባ ጀነት የተመሰከረላቸው የበድር የተተለፉና በየተ ሪድዋን ላይ የተገኙ ሰሃቦች ባሉበት ነው ኡሳመት ኢብኑ ዘይድን መሪ ያደረጉት። ከአረቢያ ፔኒንሱላ ውጪ በሚደረገው ፊልሚያና ትግል ላይ ነው ይህን ልጅ የመረጡት ማለት ነው። ይህን ወጣት ልጅ ኡሳመት ኢብኑ ዘይድን የትልቅ ኃላፊነት ነው። በዚህ ልክና በዚህ ደረጃ ዛሬ ለአንድ ወጣት አምኖ መስጠት ህልም ነው። ኢምፖሲብል የማይቻል ነው። ሙስዓብ ኢብኑ ዑመይር ከመካ ሲሄዱ እኮ ትልቅ ሪሳላ ነው። መዲና ውስጥ ያሉት እኮ አንሳሮች ናቸው። አንሳሮች ደግሞ አውስና ኸዝረጅ ትላልቅ ሁለት ጎሳዎች ናቸው። በጣም ሲቪላይዝድ የሆኑ ናቸው። የሁዳ፣ በኒ ነዲር፣ በኒ ቀይኑቃ፣ በኒ ቁረይዛ 3 አይነት የሁዶች ነበሩ እዛ ውስጥ ማለት ነው። መዲና እንደ ስሟ ከተማ ነበረች። ትላልቅ ስራዎች የሚሰሩበት፣ ትላልቅ ሰዎች ያሉበት፣ ትላልቅ ሀገር ያለበትና በጦር በትግል በምን የታወቁ እነ ሰዓድ ብን ሙዓዝ እና ሌሎቹ ያሉበት ሀገር ላይ ማን ነው የላኩት? ሙስዓብ ብን ዑመይር ነው። ኃላፊነትን አሸክሞ ኢስላም አላማን ከግብ ያደርሳል። እኔን ተክቶ ሰፊር ማንባታ እኔን ተክቶ የኔ ሜሴጅ ያደርሳል ብሎ ረሱላህ ሰለላሁ ዐለይሂ ወሰለም ሰጥቶት ሙዓዝ ብን ጀበልን ወደ የመን ቀደምት ሀገር ናት፣ ጥንታዊ ሀገር ናት የመን። ያ ብቻ አይደለም። ረሱላህ ሰለላሁ ዐለይሂ ወሰለም ሲናገሩ ማለት እነከ ተአቲ ቀውመን አህለ ኪታብ የመጽሐፍት ባለቤቶችን ታገኛቸዋለህ አሉ። ያለውን ሁኔታ እዛ ያለውን ተጨባጭ ሁኔታ ሲነግሩት እዛ ቦታ ያለው አረቡ ብቻም ሳይሆን አዋሙ ብቻም ሳይሆን የመጽሐፍት ባለቤቶችም አሉ። ለነኚህ አይነት ሰዎች መልእክት እንዲያደርስ አደረሱ። ከዛም በኋላ በምትወዱበት ሰዓት ትላልቅ ኢቨንቶችን ትላልቅ ቦታዎች ላይ ውጤታማ የሆኑት በእውቀቱም በትግሉም በልማቱም በአመራሩም በኢስላም ታሪክ ከወሰድ ኦልሞስት ሁሉም ማለት በሚችለው ግን ወጣቱ ነው። አሁን ይሄ አስተሳሰብ ከየት እንደመጣብን አልገባኝም። ለዚህ ነው ሁሌኛ አሁን ያለው መጅሊስ እንሻጂን ምናመሰግናቸው ከዚህ ይህን ነገር ሰብሮ ይህን ዲስኮርስን ሰብሮ ወጥቶ ለመጀመሪያ ጊዜ በዚህ ደረጃ እንዲደራጅ አድርጎ መደራጀት አይደለም እውነታውን ስነግር በነፃነት እንዲደራጅ አድርጎ ወጣቱ በራሱ ሐቅዶ በራሱ መስራት ይችላል ብሎ ለመጀመሪያ ጊዜ በዚህ ደረጃ ማድረጋቸው በጣም የሚያስመሰግናቸው ነው። እኛ አካባቢ ግን ብዙ መስተካከሉ የሚገቡ ነገሮች አሉ። ያለ ወጣት ደግሞ የትም መድረስ አይቻልም። ቁርአንም ደግሞ ያው ከሽማግሌዎቹ በላይ ወጣቶችን ነው ያወደሰው። ወጣት 5 ነገሮች ሳያልፉ 5 ነገሮች ላይ ከተባለው አንዱ ወጣትነት ነው። ሸባበከ ቀብል አህረሚካ። ስለዚህ ትልቅ ሪሶርስ ነው ማለት ትልቅ ሀብት ነውና እኔ አሁን ከናንተ ከሙስሊም ወጣቶች ካውንስል ጋር በተገናኘ ሳይሆን በጠቅላላ የወጣትነት ግንዛቤያችን ላይ ጥያቄ ስላለኝ ነው። ወጣት ላይ ያለን እምነት ትረስት ለመሰለ ቅድም ያልከው ለውጥ ነው ምናምን የሚፈልገው ወጣት ምናምን ለለውጡ ስንፈልገው እኮ እንጠቀመዋለን። ልክ ለውጡ ደግሞ ከመጣ በኋላ ደግሞ መልሰን እንፈራዋለን። ይገባኛል፣ ስጋት ይኖራል፣ ወጣትነት ችኩልነት አለ ምናምን። ግን ከዛ ውስጥ ደግሞ መምራት የሚችል በሳል ሆነ በስሜት የበሰለ እድሜው ወጣት ቢሆንም አርቆ ማየት የሚችል ሰው ይጠፋል ብዬ አላምንም። ሰው በግርድፉ እንዲህ ነው ወጣት ብሎ አንድ ኮርነር ሰጥቶ ከማስያዝ አምኖ እያቀረቡ አሁን ይሄ ትልቅ ኢኒሼቲቭ ነው። ግን ከዚህም በላይ በደንብ ዋናውንም ተቋሙንም ማደራጀት ላይ ሀገርን መምራት ላይ ምናምን ወጣቱ አካል ሆኖ መሄድ አለበት ብዬ በደንብ አምናለሁ። ያንን በደንብ አንተ ከእስልምና ታሪክም ጋር አገናኝተህ በሚያምር ሁኔታ ገልጸህልኛል። ይሄንን ግን ነገራችን ላይ ፕሩቭ ማድረግ አሁን አንተ የምታነሳው ነገር ኢትዮጵያ ሙስሊም ወጣቶች ካውንስል አሁን ፕሩቭ ማድረግ አለበት። ይሄን ነገር ለመስበር ፕሩቭ ማድረግ አለበት እና ፕሩፍ ካደረገ በኋላ ኤክስፒሪየንስም በአንድ በኩል ወጣቱ አንድ ነገር ይጎለዋል፣ አንዳንድ ኤክስፒሪየንሶች ይጎለዋል። እነኚህን ኤክስፒሪየንሶችን እያዳበረ አመራሩ ውስጥ እየገባ ሲሄድ ሌላውንም እንደ ሀገርም መሄድ ይችላል። ያሱን ግን ፕሩፍ ማድረግ አለበት መነሻ። ስለዚህ ፈተና አለበት ማለት ነው። በጣም ትልቅ ፈተና አለበት። የስጋት ብቻ ሳይሆን የልማት አካልም ነው። ለውጥ ማምጣት ብቻ ሳይሆን ለውጥንም መምራት ይችላል፣ ተቋም መገንባት ይችላል የሚለውን ነገር ያው አሁን ቴስት ተሰጥቶታል። ቻሌንጁን ያልፋል ብለን እንጠብቃለን። ምንድነው አላማው፣ ህልሙ? ይሄ አሁን ቅድም መነሻውን ነግረህኛል ለምን እንዳስፈለገ እና
ምን ይታየዋል? የት ደርሶ ማየት ነው የሚፈልገው? ተልእኮ ምንድን ነው? ቪዥኑ ምንድን ነው? የግድ በስቴትመንት ደረጃ ማለት ሳይሆን እንደው በቃ እዚህ ለምሳሌ አንድ ወጣት ኢትዮጵያ ውስጥ ያለ ሙስሊም ወጣት እዚህ ጆይን ሊያደርግ የሚችል አሰባሳቢ ህልም አለው ወይ ራዕይ ያለው ወይ የሚለውን ነገር ትንሽ ብታነሳልኝ። ምን ይታየዋል አልክ? መጀመሪያ ፊውቸር ብራይት ይታየናል። ፊውቸር ብራይት ይታየናል። ተስፋ አለ፣ በደንብ ትልቅ ተስፋ ነው ያለ። እስኪ አጋባብን። ትልቅ ተስፋ አለን። አንደኛ በአላህ ነው ትልቁ ተስፋችን። አነ عند ظن عبدي بي فليظن بما شاء الله። እኔ ባሪያዬ ያሰበኝ ቦታ ያገኘኛል አለ። በእኔ የፈለገውን ነገር ያስባል። ከአላህ ኸይር መልካም ነገር ነው የምንመኘው። ስለዚህ አላህ Subhanahu Wa Ta'ala መልካሙን ኸይሩን ይሰጠናል የሚል ተስፋ አለን። ፊውቸራችን ብራይት ነው። ኦፕቲሚስት ነን እኛ። ፊት ለፊታችን ጥሩ ነው ብለን እናስባለን። ለዚህ ጥሩ ፊት ለፊት ደግሞ ብራይት ለሆነ ፊውቸር ደግሞ ወጣቱ ተሰብስቦ አንድ ነው ተደራጅቶ ቢሄድ የበለጠ ያስውበዋል፣ የበለጠ ያበረዋል፣ የበለጠ ያሳምረዋል። ኢትዮጵያ ሙስሊም ወጣቶች ካውንስል ትልቁና ዋነኛው ዓላማ ወጣቱ አቅም ነው፣ ኃይል ነው፣ የአንድ ማህበረሰብ የጀርባ አጥንት ነው፣ የሚያይበት አይኑ ነው፣ የሚያስብበት አይምሮ ነው፣ የሚሄድበት እግሩ ነው፣ የሚሰራበት እጁ ነው። አንድን ማህበረሰብ ማወቅ ከፈለግ ወጣቱን የሚቀጥለውን ጄኔሬሽንን መገመትና ማሰብ ከፈለግ አሁን ስላለው ወጣት ማየትና ማጥናት። አልኡመቱ ቢሸባቢሃ አንድ ማህበረሰብ በወጣቱ ነው የሚነሳውም፣ በወጣቱ ነው የሚወድቀውም፣ በወጣቱ ነው። ስለዚህ ካውንስሉ ብዙ ዝርዝር ዓላማዎች አሉት። ዋናና ትልቁ ዓላማ ወጣቱ በዲን በላ ኢላሃ ኢላላህ ጥላ ስር ተሰብስበው ሃይማኖቱን ማገልገል መቻል አለበት። የመጀመሪያ ግቡ ይሄ ነው። ከዚህ የሚቀድም ግብም የለንም እኛ። የተፈጠንለትም የምንኖርለትም የምንሞትለትና የምንነሳለት ነገ ቂያማ ቀን ዓላማችን ይሄ ነው። ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱን። የወጣቱ ብቻም ሳይሆን የሰው ልጆች ሁሉ ግቡ ይሄ ነው መሆን ያለበት። እንደ ካውንስሉ ትልቁ ዋነኛው ዲናችንን ማገልገል። ዲን በማገልገል ደግሞ ማገልገል ደግሞ የሚቻለው በአንድነት፣ በወንድማማችነት፣ በመዋደድ በአንድ ጥላ ስር ተሰብስበን እንጂ አንዱ አንድ ኮርነር አንዱ አንድ አንግል ይዘው አይደለም። አላህም ለነቢያችን አለይሂ ሰላቱ ወሰላም ያለውና ለኛም ያስተላለፈው መልእክት ነው። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ አን አቂሙ ዲነ ወላ ተተፈረቁ ፊህ። አላህ መንገድ አድርጓል ለኛ ሚነ ዲን ማ ወሳ ቢሂ ኑሐን፣ ለነቢ ኑህም፣ ለሙሳም፣ ለዒሳም፣ ለኢብራሂምም ያስተላለፈውን መልእክትን ለኛ አስተላልፈዋል። እሱ ምንድነው? አን አቂሙ ዲን፣ ዲንን መጠበቅ፣ ዲንን ህያው ማድረግ፣ ዲንን ማቆም፣ ዲንን ማኖር ማለት ነው። ዋናው የወጣት ካውንስሉ ዓላማው ይሄ ነው። ጠቅላላ ሳደርገው ዲንን ማገልገል ነው። ዲንን በምናገለግልበት ሰዓት ደግሞ አንደኛ የተለያዩ ቋንቋ፣ የተለያየ ዘር፣ የተለያየ ሀገር፣ የተለያየ አካባቢ ላይ ነው የምንኖር። ይሄ በተፈጥሮ አላህ Subhanahu Wa Ta'ala አንድ ብሔር፣ አንዱን ሌላ ጎሳ፣ አንዱን አድርጓል። ይሄን ያደረገው እንድንታወቅ ነው። እና አክረመኩም ዒንደላህ አትቃኩም፣ በላጫችን ከኛ ውስጥ ሞር አላህን የሚፈራ ሰው ነው። ስራ ወደ ኋላ ያስቀረው ሰው ጎሳውና ብሔሩ ወደፊት አያስቀድመውም አሉ ነብያችን አለይሂ ሰላም። መን በጣአ ቢዐመሊሂ ለም ዩስሪዕ ቢሂ ነሰቡ። ስራ ወደ ኋላ ካስቀረ ጎሳ ወደፊት አያስቀድምም። ወኢዛ ኑፊኸ ፊሱሪ ፈላ አንሳበ በይነሁም የውመኢዚን ወላ የተሳሉን። የቂያም ቀን በመጣ ጊዜ በእነሱ መካከል ያለው ዝምድና ይቋረጣል፣ አይጠቅምም፣ አይጠያየቁምም ነገም የውመል ቂያማ ማለት ነው። ስለዚህ ዲኑን ስናገለግል ዘራችን ቢላይም፣ ቋንቋችን ቢላይም፣ መልካችን ቢላይም፣ አካባቢያችን ቢላይም ይሄ የተፈጥሮ ልዩነት እኛን የዓላማና የሀሳብ ልዩነት ውስጥ አስገብቶን ሳንለያይ በአንድነት በዲን ጥላ ስር ውስጥ መሰብሰብ ስንችል ነው። ክድሚያው የሚመጣው አንዱ ኡማውን በአንድ ጥላ ስር ከመሰብሰብ ነው የሚመጣው ማለት ነው። እስላም ሲጀምር ቢላልን ከሀበሻ ነው የወሰደው፣ ሰልማንን ከፐርሺያ ከኤሽያ፣ እነ ሱሀይብን ከሮም፣ እነ አቡበክርን፣ እነ ዑመርን፣ እነ ኻሊድን፣ እነ ሰዓድን፣ ሌሎቹን ደግሞ ከዛው ከቁረይሽ ከመካ። እነኝን ሁሉ በአንድ ጥላ ስር አሰልፎ ነው ዲን እንዲከድሙ ያደረገው።
ዘራቸው ብሔራቸው ተለያይተው እስላም ላኢላሃ ኢለላህ ግን አንድ አደረጋቸው። እነ ቡኻሪ ከቡኻራ፣ እነ ሙስሊም ከነይሳቡር፣ እነ አቡ ዳውድ ከስጅስታኒ፣ ሌላው ከበግዳድ፣ ሌላው ከዲምሽቅ ከሶሪያ፣ ሌላው ከግብፅ፣ ሌላው ከሀበሻ። እነኚህ ጎሳ፣ ዘር፣ ቋንቋ ለያይተዋቸው አላማው ዲኑ ግን አንድ አደረጋቸው። ዲኑን በመከደም ሂደት ላይ ዲኑን በመጠበቅ ሂደት ላይ ካውንስሉ ትልቁ የሚሰራው በኢትዮጵያ ሙስሊሞች መካከል ያለውን አንድነትና ወንድማማችነትን የበለጠ እያጠናከረ ዲኑ እንዲከድም ማድረግ ነው። የመዝሃብ፣ የአስተሳሰብ፣ የአመለካከት ልዩነቶችን አጥቦ ማጥበብም ካልቻለ ያ እንዳለ ለጋራ ፒክቸር፣ ለጋራ ምስል፣ ለጋራ ዓላማ እንዲቆሙ አድርጎ ዲኑ እንዲከድሙ ማድረግ ነው። የተለያዩ ክለቦች አሉ። ክለቦች በየክለባቸው ይጫወቱ። ብሔራዊ ቡድን ደግሞ ስለሚያስፈልግ አጠቃላይ ኢትዮጵያ ሙስሊሞችን ጉዳይ በጋራ የሚይዝና ለሀገርም ለወገንም ለኡማው የሚሰራ በመዝሃብ በምን ልዩነት ውስጥ ገብቶ ተቧድኖ እንዳይቀሩ አንድ ላይ ሰብስቦ በዛ ጥላ ስር አድርጎ ዲኑን መከደም እንዲችሉ ማድረግ ዋና የኢትዮጵያ ሙስሊም ወጣቶች ካውንስል ዋና እና የመጀመሪያው ዓላማ ነው። ዲን መከደም፣ ዲን ማገልገል። ይሄን የምንችለው አሁንም ይደግምልሃለሁ፣ ዲን መከደም የምንችለው ዲን ማገልገል የምንችለው አላህ ስብሓነሁ ወተዓላ ባዘዘው መልክ አነቂሙ ዲነ ወላ ተተፈረቁ ፊህ ሳንላይ ሳንከፋፈል የዘር የብሔር የምኑ እንዳለ ሆኖ የአስተሳሰብ የመዛብ የምኑ እንዳለ ሆኖ በዚህ ሁሉ ውስጥ የጋራውን ትልቁን ፒክቸር ትልቁን ዲን ይዘን በላኢላሃ ኢለላህ ጥላ ስር ሆነን ሙስሊሙ አንዱ ነው ሃይማኖቱን ዲኑ እንዲያገለግል በተለይ ወጣቱ እንዲያገለግል ማድረግ የኢትዮጵያ ሙስሊም ወጣቶች ካውንስል ዋና ዓላማ ሲሆን፣ ሁለተኛው ደግሞ ሀገራችንን ህዝባችንን እንደዚሁ ማገለገል ነው። ኢትዮጵያ ሀገራችን የተወለድንበት ያደግንበት የምንኖርበትና የምንሞትበት ሀገራችን። ኢትዮጵያ ለኛ ለሙስሊሞች ደግሞ ልዩ ሀገራችንም ነው። ከየትኛውም ዓለም አላህ Subhanahu Wa Ta'ala ልዩ አድርጎናል። እኛ እንደ ሙስሊም ከኢትዮጵያ ጋር ያለን አታችመንት ሃይማኖታዊም አታችመንት ነው፣ የዜግነት ብቻ አይደለም። አላህ በራሱ ፈልጎ በራሱ መሺአ ኢትዮጵያ የትም ሀገር የሌለውን ነገር ኢትዮጵያ እንዲኖር አድርጓል። አላህ Subhanahu Wa Ta'ala ሶሪያዎቹ የሌላቸውን መቼም ሊያገኙት የማይችል ግብጾቹ ሊኖራቸው መቼም ሊያገኙት የማይችል ሌላም አረብ ኢቭን መዲና ማለት ነው ሊኖራቸው የማይችል ኢትዮጵያን ብቻ አላህ Subhanahu Wa Ta'ala ልዩ ያደረገበት ኢትዮጵያን የመረጣት ብዙ ነገር አለ። ከዛ ውስጥ በዓለም ለመጀመሪያ ጊዜ ቁርአን በግልጽ በአደባባይ የተቀራው በቤተ መንግስት ለመጀመሪያ ጊዜ በኢትዮጵያ በሀበሻ ምድር ነው። ይሄ ማንም ካሁን በኋላ ሊጎናጸፈው የሚችል ማንም የለም። ይሄ አላህ ነው የመረጠን። ለምን እንደመረጠ አላህ Subhanahu Wa Ta'ala ራሱ ያውቃል። ጃዕፈር ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ስለ ዒሳ ኢብኑ መርየም ስለ ዒሳ እና ስለ መርየም አለይሂ ሰላም ምንነትን ነጃሽ ስንሱ ምንነትና ማንነትን ሲጠይቅ ጃዕፈር ኢብኑ አቢ ጣሊብ ሱረቱ መርየምን ድምፁን ከፍ አድርጎ ንጉስ ፊት ለፊት ምንም ሳይፈራና ሳይሰጋ ለመጀመሪያ ጊዜ በሀበሻ ምድር ላይ ነው ቀረ። ነቢያችን አለይሂ ሰላም መካ ቁርአን የወረደበት ሀገር ላይ በግልጽ መቅራት ሳይችሉ በከፍተኛ ስቃይና መከራ ቁርአንን በነዳሩል አርቀም ተደበቁ ሲቀሩ ሲያስቀሩ መጀመሪያ ጊዜ በሀገራችን ነው የተደረገው። ሁለት ጊዜ ሂጅራ የተደረገው በእኛ ሀገር ነው። የሚገርመው ሂጅራ የመጡት ደግሞ በግራ መንገድ የተመጣ ሳይሆን ትላልቅ ሰሃቦች የነቢያችን አለይሂ ሰላም ሴት ልጅ ሩቀያ ቢንት ሙሐመድን አለይሂ ሰላም ሩቀያ ሳትቀር ከባለቤቷ ከዑስማን ኢብኑ አፋን ዚኑረይን ሶስተኛ ኢስላም ኸሊፋ የመጡት የነቢያችን አለይሂ ሰላም አጎት ልጅ አብሮ አደጋቸው ወንድማቸው ጃዕፈር ኢብኑ አቢ ጣሊብ ነው የመጣው። ይሄ ማለት ትላልቆቹ ሙሃጅሮች ወደዚህ ሲመጡ እስላም ኢንኬዝ መካ ላይ ችግሩን ካን ቢፈጠር ድጋሚ ከኢትዮጵያ ከሐበሻ ዳዕዋው ኢስላሙ ድጋሚ ሪቫይቭ እንዲያደርግ
ሊሆን ይችላል ብሎ በሚያሰኝ ሁኔታ እንጂ የመጡት እነኚህ ዝም ተብሎ 80 አካባቢ ትላልቆቹ አይመጡም ነበር። መካ ውስጥ ከቀሩት እዚህ የመጡት ይበልጣሉ ወጣት ማለት ነውና ይሄ አለ። ቢላል የነጻነት አርማ የሰው ልጅ ሁሉ አይነታ የሆነው ቢላል ኢብኑ ረባህ ረዲየላሁ ዐንሁ የኛ የሀገራችን ልጅ ነው። የመጀመሪያ ጊዜ ካዕባ ላይ ወጥቶ አዛን ያለው ማለት ነው። እሱም መካ ተከፍቶ ነቢያችን አለይሂ ሰላም ከዛ ሁሉ እንግልት፣ ስቃይ፣ መከራ ከመዲና ከስደት ከሸሽት በኋላ ለመጀመሪያ ጊዜ ነጻነት ተገኝቶ መካ ተከፍቶ የአላህ Subhanahu Wa Ta'ala ቤት ወደ ባለቤቱ ወደ ሙስሊሞች ተመልሶ ጣዖቶች ተሰባብሮ በ10 ሺህ የሚቆጠሩ ሰራዊቶችና ሙጃሂዶች ገብቶ አረቦች በሙሉ እጃቸውን ሰጥተው ያ ሁሉ ሲያደርጉ የነበሩት ቁረይሾች ያ ሁሉ ትዕቢታቸው በሙሉ ተንፍሶ ወርዶ እና አባ ሱፊያን የኡሁድን ጦር መርቶ ያ ሁሉ መከራና ሙሲባ ሲያደርስ የነበረው ሁሉ እጅ ሰጥተው በዛ በሚገርም አይነት ቀን አዛን በሚደርስበት ሰዓት ዙሁር ሰላት በሚደርስበት ሰዓት አዛን እንዲያወጣ የአላህ መልእክተኛ የጋበዙት ማን ነበረ? ቢላል ኢብኑ ረባህ የአላህ ቤት ላይ ካዕባ ላይ ወጥቶ ያ ጥቁሩ ባሪያ የነበረው ትላንት ሲሸጥ ሲለወጥ የነበረው እንደ ውሻ እንደ እንስሳት መካ ውስጥ እንደዚህ ታንቆ መሬት ላይ በየድንጋዩ ላይ ሲንከባለልና ሲጎተት የነበረው በዛ ሁሉ ቁረይሽ ሹማምንቶችና መሪዎች ፊት ለፊት እሱንም የአላህ ቤት ካዕባ ላይ ሆኖ አላሁ አክበር ሲል ያ ቢላል ኢብኑ ረባህ የሀበሻ ልጅ ነው፣ የሀገራችን ልጅ ነው። ነቢያችን አለይሂ ሰላም ፊት ለፊቴ ጀነት ውስጥ አየሁ ምን ሰርተ ነው አሉት ቢላል ኢብኑ ረባህ። ይሄ ማንም ሊያገኘው የሚችል አይደለም ማለት ነው። ከሀገራችን ጋር ያለው አታችመንት ኡሙ አይመን በረካ ነቢያችን አለይሂ ሰላም እናታቸው እኮ ነቢያችን አለይሂ ሰላም ከመዲና እየተመለሱ እያሉ ነበር መንገድ ላይ የሞቱት። ያንን ነቢያችን ሰላም ከመንገድ ይዛ ነቢያችን ሰላም ይዛ ወደ መካ ገብታ ረሱል ሰለላሁ አሳድጋ እናቴ ከናቴ በኋላ ያሉት ኡሙ አይመን ሀበሻዊ ኢትዮጵያ ናት። ቁርአንም በቀጥታም ባይናገርም በሀበሻ ቀሳውስቶች ምክንያት የወረዱት ቁርአኖች አሉ። ለተጅደና አሸደና ሲዕዳወተ ለለዚነ አመኑ የሁደ ወለዚነ አሽረኩ ለተጅደና አሸደና ሲዕዳወተ ለለዚነ አመኑ የሁደ ወለዚነ አሽረኩ ካለ በኋላ ስለ አይሁዶችና ስለ ሙሽሪኮች ከተናገረ በኋላ ለተጅደና አቅረበሁም ለለዚነ አመኑ الذين قالوا إننا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق لهم لن يعوشوا سوينا جمالتنا እኛ ስለ ሀበሻ በመናነሳበት ሰዓት ያለን አታችመንታችን የተለየ ነው የሚሆነው። ነብያችን አለይሂ ሰላም ወደ ሀበሻ ሄዱ በሚሉበት ሰዓት فإن فيها ملكا لا يظلم عنده أحد ንጉስ አለ አሉ። ማንም ሰው የማይበደልበት አሉ። ብዙ ንጉሶች እኮ ነገስታቶች ነበሩ እኮ በዛን ሰዓት ያ ሁሉ 1000 ኪሎ ሜትር አቋርጠው ወደ ሀበሻ እንዲመጡ አደረጉ። አቡ ዳውድ ባወራው ሐዲስም ሀበሻን አትንኮ የሚል ሳይ ሐዲስ ነው ያለው። በሐዲስ ደረጃ اترኩ ከማ ተረኩኩም ወዳው ለሐበሻ ተማ ወዳውኩ ሐዲስ ነው እና አታችመንታችን የተለየ ነው ማለት ነው። ስለዚህ ይህን ሀገር የማሳደግ የማልማት የሀገር ግዛት አንድነትን የመጠበቅ ሉዓላዊነቱን የመጠበቅም ግዴታም አለብን ማለት ነው እኛ እንደ ሙስሊም። ስለዚህ ሀገር የመከደም ግዴታ አለብን። ያው ያለመታደሉ ነው ግን በዚህ በሀገራችን በኢትዮጵያ ላይ ሙስሊሙ ብዙ መከራ፣ ብዙ ስቃይ፣ ብዙ ችግር ደርሶበት ነበር። ያ ብዙ ስቃይና መከራ ቢደርስበትም ስቲል ሙስሊም ኢትዮጵያዊነቱን ክዶ አያውቅም፣ ሀገሩን አሳልፈውም አያውቅም። በሙስሊሙ ማርጂናላይዝ መደረግ፣ ሙስሊሙ ከሰንተር መራቅ፣ ሙስሊሙ ያለመማሩ፣ ሙስሊሙ ከብዙ በህግም በሲስተምም በምንም መራቁ ሙስሊሙን ብቻ አይደለም የጎዳው ሀገሩንም ጎድቷል። ኢትዮጵያም ያው ግማ አንድ ሰው አንተ በአንድ እጅ አታጨበጭብ፣ ሁለት እጅ ነው። ሙስሊሙ ያልተማረ ማህበረሰብ ከሰንተር የራቀ ማህበረሰብ ይሄ አገር አሳድጋለሁ ማለት አይችልም። ስለዚህ ሙስሊሙ ላይ የደረሰው ብዙ ዙልሞች ደርሰዋል። ዞሮ ዞሮ ሁለኛ ጨለማን መርገሙ ብዙም ጥቅም የለውም። ጨለማን ከመራገም ያው አንድ ሻማ መብራቱ ይሻላል። ስለዚህ ምንም ዙልምም በደልም ብዙ ችግርም ቢደርስብንም ስቲል ሀገራችን ነው የምንወዳት ሀገራችን ነው። አልহামዱሊላህ ከድሮ አንፃር ደግሞ ጥሩ የተሻሻሉ ብዙ ጥሩ ነገሮች መጥተዋልና በዚህ አሁን ባለን ኦፖርቹኒቲ እድል ተጠቅመን
ወጣቱ ሀገሩን መከደም ማልማት አለበት ነው። ኢትዮጵያ የዱንያ ጀነት ናት። እኛ የዛሬ ዓመት አባ ጅፋር ረህመቱላህ አለይህ ከ100 ዓመት በፊት እኮ ሳዑዲ እርዳታና እገዛ ከዚህ ሲል ነበር እኮ። አያቶቻችን ሀጅ በሚሄዱበት ሰዓት እኮ ዘካ ለሳዑዲ ዲሆች የሚሰጥ ገንዘብ ሰደቃ ለብቻ ነበር ይዘው ነበር። ሳዑዲ በምትመሰረትበት ሰዓት አዲስ ሳዑዲ በምትመሰረትበት ሰዓት አባ ጅፋር ለንጉሱ እርዳታ ይላኩበት እኮ አለ። ሀብታም ነበርን መጀመሪያ ማለት ነው። አረቦቹ የመኖቹ ነው እዚህ ሲኖሩ ነበር። እኛ በተፈጥሮ ችግር ሳይሆን ማን ሜድ የሆነ አርቲፊሻል የሆነ ድህነት እንጂ የተፈጥሮ ችግር የለብንም። ስለዚህ ሀገራችን የማልማት የማሳደግም ግዴታ አለብን። አዘሴም ታይም የመምራትም ያለውን ኢኳል የሆነ ሪሶርስ ዲስትሪቢዩሽንም የማግኘትም መብትም ይኖረናል። አዘሴም ታይም ግን መጀመሪያ ግዴታችንን መወጣት አለብን። ሀገራችንም መከደም መንከባከብ አንዱ የኢትዮጵያ ሙስሊም ወጣቶች ካውንስል አላማ ነው ልል ፈልጌ ነው። የሚገርም ነገር ነው። ማውቀውንም ነገር ቢሆን መልሰህ ስትነግረኝ አንዳንድ ነገሮች ክሊክ ያደረጉብኝ። ለመጀመሪያ ጊዜ ቤተ መንግስት ላይ ቁርአን የተቀራው ብዬ ላይክ አውቃለሁ እኮ መጥተው ሁሉንም ታሪክ አውቃለሁ፣ ግን በዛ ቪው አይቼው አላውቅም። እና እውነት እኮ ነው አይደል? ለመጀመሪያ ጊዜ የተቀራው ነጃሺ ባሉበት ነው አይደል? በቤተ መንግስት ደረጃ የሚገርም እኮ ነው። አዛን ያለው ቢላል ነው። እናት ሆነ ሙአይመን አለች። በጣም ሪች ነው ሂስትሪው። እነዚህ ሰዎች መጥተው እንደ እሳቤ ነው የምነግርህ። ቅድም ታሪካቸውን ያነሳናቸው ሰዎች መጥተው እንደው ይሄን አይነት ታሪክ ያለውን ሀገር እንዴት እያገለገላችሁ ነው? ከእምነትም አንጻር ከሀገርም ቢሉን ምን አይነት ስሜት ይሰማናል ብለህ ታስባለህ? ላይክ በዛ ሌቭል እንግዲህ ከሺህ ምናምን ዓመት በፊት ነው አሁን የምትነግረኝ ታሪክ እና የት ነው ያላችሁት? በዛ ቦታችሁ ላይ ትገኛላችሁ? የሀገራችሁን እምነታችሁን ከማገልገል አንጻር ሪል የቢላል ልጆች ናቸው የነጃሺ ልጆች ናቸው ብንባል ምንድን ነው የሚኖረን እንትን መልስ ቦታ ለቀናል። መልስ መመለስም አንችልም። አንደኛው የራሳችንም ችግር አለ፣ ሌላው ኤክስተርናል ሆኑ ችግሮችም አሉ። ሲደመር ግን ዞሮ ዞሮ ውድቀታችን ነው የራሳችንም ሆነ ከውጭም የተጫነብን የሚሆን ማለት ነው። ያን ወደዛ ከፍታ የመመለስ መስመር ይዘናል። ቢኢዝኒላህ ተዓላ እንመለሳለንም። ፊውቸራችን ብራይት ነው ብለናል ቅድም፣ ወደዛም እንገባለን። ሐቂቃ መርስ የለም። ነገ አላህ Subhanahu Wa Ta'ala እኛን ስለ ኢትዮጵያ እንጂ የሚጠይቀን ስለ ሌላ አረብ ሀገር ጠይቅ፣ ስለ ግብጽ ጠይቀኝ። የተወለድኩት ያደግኩት ስለ ሀገሬ እዚህ ብዙ ሙስሊም ስለ ሀገሩ እንዳያስብ ተደርጓል። ሲጮቆን ነበረ፣ ማርጂናላይዝ ሲደረግ ነበረ፣ ሲገደል ነበረ፣ አዋሽ ሲታወጅበት ነበረ። ያ ከራሱ ድክመት ጋር ተደማምሮ ከመስመር ወጥተናል። ያ ከመስመርኛ መውጣታችን ደግሞ ሀገሩንም ከመስመር አስወጥቷል። ስለዚህ ሀገሩም ወደ መስመር እየተመለሰ ነው ያለው። እኛም ደግሞ ወደ መስመሩ ከተመለስን ወደ ነበርንበት ከፍታ እንመለሳለን። ከመጀመሪያ ቀን ጀምሮ እስላም ዳዕዋ ከጀመረ ቀን ጀምሮ መካ እስከዛሬ ድረስ እስላም ምሁሮች፣ የሀበሻ ምሁሮች፣ ስኮላሮች ነበሩ እስካሁን ድረስ ማለት ነው። መካ ውስጥ ፈትዋ ሲሰጡ የነበሩት የቅርብ ጊዜ ታላቅ ሼክ መሐመድ ሼክ የወሎ ሼክ እነ ዶክተር አብዱልሸኩር ሐረም ውስጥ ለዓለም ሙስሊም ፈትዋ ይሰጡ ነበር። አሁንም አሉ። ሀያቱ ኪባር ዑለማ ሆኖ ሼክ አብዱል መጂድ አልጀበርቲ የጅማ ሰው ናቸው። ከፍተኛ የዑለማ ምክር ቤት አባል ነበሩ። የመስጊድ ነበዊ የነብያችን ሰለላሁ መስጊድ ኢማም ነበሩ። የቅርብ ጊዜ ታሪካችን ነው። ይሄን አሁን የጠየቅኩን ጥያቄ ከኢትዮጵያ ሙስሊም ወጣቶች ካውንስል አንጻር ነውና እንግዲህ ትልቁን ፖፑሌሽን ኦልሞስት አብዛኛውን ፕሮዳክቲቭ የሆነውን ምርታማ የሆነውን ሀገር ይለውጣል የሚባለውን እንትን አደራጃለሁ አይደለ ብሎ የተቋቋመ ትልቅ ተቋም ጥያቄዎች ላንሳ እዚህ ላይ ሰው የሚያነሳቸውን ጥያቄዎች ግልጽ እንድናረግ ማለት ነው። እና ለምሳሌ አንዱ የሚነሳው ጥያቄ ቅድም ያልከው ለምሳሌ በብሔር በመዝሃብ በሴክት የተለያየ ሊሆን ይችላል። ግን
አንድ ጥላ ያሰባስበናል የሚል ነገር አለ እና አንዳንድ ሰዎች በተደጋጋሚ ሶሻል ሚዲያም ላይ ምናምን እንደምናየው ፕራክቲካሊም ብዙ ሰዎች ጥያቄ እንደሚያነሱት ምን ያህል የሚለውን አንድነት ሊያመጣ በሚችል አደረጃጀት በፌደራልም ደረጃ ሊሆን ይችላል በክልል ደረጃ ብዙ ስራ እየሰራችሁ ነው። አይ ቲንክ በዛውም አንሳልኝ በጣም እኔ ፈጣን የሆነ ሙቭመንት የሚመስል አይነት አደረጃጀት በየቦታው እናያለን እና ያ ሲደረግ ምን ያህል ምክንያቱም ከላይ ካልተስተካከለ ያልተስተካከለ የሚሄድ ሁኔታ ይኖራል። ሰውም እምነቱን ያገኛል አያገኝ የሚለው ጥያቄ ይመጣል እና በብዙ መልኩ ነው አካታችነትም እናየው። እንደው ለመነሻ ያህል የተለያዩ አስተሳሰብ አመለካከት ካላቸው እንትን ቁመናው አደረጃጀቱና ያንን ለማምጣት የተካሄደበት ሂደት ምን ይመስላል? ጥያቄ ስላለ ነው እዚህ ላይ በደንብ ማንሳት። ትክክል ነው። ጥሩም ጥያቄ ነው። እንደ ኢትዮጵያ ሙስሊም ወጣቶች ካውንስል ዋናው እና የመጀመሪያው ፒላር አድርገን ካውንስሉ ያ ሲኖር ካውንስሉ ይኖራል፣ ያ ሳይኖር ሲቀር ካውንስሉ ይፈርሳል የለም ብለን የተነሳንበት አንዱና ዋነኛው አካታችነትና ለኢትዮጵያ ሙስሊምን በሙሉ በጋራ ማገልገልና ለሁሉም የጋራ ቤት እንዲሆን ነው። ይሄ ካልሆነ ካውንስሉ የለም። ይሄ እንዲሆን ግን ማለት ነው ስራ ይፈልጋል። ኖ ፐርፌክሽን አት ኦል። በአንድ ጊዜ ፐርፌክሽን የለም። ብዙ እኛ ስንመጣ ብዙ ባክግራውንዶች መሬት ላይ አሉ። ብዙ ተጨባጭ ነገሮች መሬት ላይ አሉ። ያንን ተጨባጭ ነገሮችን ኦቨርናይት ማስተካከልና ማስከድ አንችል። ሐቂቃ የምንሰራው እኛ ውስጣችን የሚያውቀው አላህ ነው። ነገም አላህ ፊት ቆመን ነው የምንተሳሰበው። የፖለቲካ አጀንዳ፣ የብሔር አጀንዳ፣ የጥቅም አጀንዳ አይደለም የያዘው። በዚህ ላይ ዙልም የምንሰራ ከሆነ ማኒፕሌት የምናደርግ ከሆነ አንዱን ወገን ለመጥቀም ሌላውን ለመጉዳት ከሆነ እዚህ አይደለም ትልቁ አላህ ፊት ነው የምንጠይቀው። በእስላም ስም የማውን ማጭበርበር ከባድ ወንጀል ነው። ከባድ ወንጀል ነው። ከወንጀልም በላይ ትልቅ ወንጀል ነው። በምንችለው አቅማችን እኛ ካውንስሉ የሁሉም ቤት እንዲሆን እንፈልጋለን። የሁሉም ቤት ስንል ደግሞ በአንድ ጊዜ አንድ ሰው ሁሉንም መሆን አይችልም። የሚሰጠው አገልግሎት የሚሰራው የሚያገለግለው ለሁሉም ነው። ሰው በግሉ የራሱ አስተሳሰብ የራሱ አመለካከት የሚያምንበት ነገ አላህ ፊት ይድንበታል የሚለውን እምነቱን አቂዳውን ሊይዝ ይችላል። ሲያገለግል ሲሰራ ሲከድም ግን ለሁሉም ነው መሆን ያለበት። ደግሞ ሁሉም ሂሳቡ የሚያገኘው ከማን ነው? ከአላህ Subhanahu Wa Ta'ala ስለሆነ ማለት ነው። ይሄንን ለማሰረጽ እኛ ከመጀመሪያ ቀን ከደይዋን ሹመቱ ከተሰጠን ጀምሮ የመጀመሪያ ስራችን 11ዶቻችን ተመርጠን ስንነሳ መጀመሪያ ይሄን ነው ቃል የተግባባ ነው። ያንዳንዶቻችን የራሳችን ባክግራውንድ ኢንክሊኔሽን አስተሳሰብ አመለካከት ይኖረናል። ግን አሁን ደግሞ የኢትዮጵያ ሙስሊም ወጣቶች ካውንስል አመራር ቦርድ ተብለን ተሹመናል። እንደ ስሙ ኢትዮጵያ ሙስሊም በሙሉ ለማገልገል ነው መነሳት ያለብን የሚለውን የጋራ ስምምነት ደርሰናል። ይሄንን ማናደርግ ከሆነ አሁኑ ስራ ማቆም አለብን ብለን ሙባያ ገብተን ተስማምተን ነው የጀመረው። ሁለተኛ ቀን ላይ ምንድነው ያደረግነው? እኛ ከተስማማን በኋላ ሜዳ ላይ ያሉ ትላልቅ ወንድሞችን የተለያዩ አስተሳሰቦች፣ የተለያዩ አመለካከቶች፣ የተለያዩ ጀማዓት ውስጥ ያሉትን ወንድሞችን ሂደን ማማከር ማናገር ነበረ። ሁሉም ወንድሞች ጋር ሄድን። ሁሉም አሉ የተባሉ ትላልቅ መስጊዶችን በስም ልጠቅስልህ እችላለሁ። ሲኤምሲ አልኢምራን መስጊድ ሄድን፣ አንዋር መስጊድ ሄድን፣ በኒ መስጊድ ሄድን፣ ኢብን መስዑድ ሄድን፣ ኢማኖች ጋር ሄድን፣ ቡኻሪ ሄድን፣ ትላልቅ ተጽዕኖ ፈጣሪ የሆኑ ግለሰቦችም ጋር ሄድን፣ የዳዕዋ ሰዎችም ጋር ሄድን። አገለጽ እኛ የማንም ጀማ ተከታይ አይደለንም። የማንም ጀማ ባንዲራ ተሸካሚዎች አይደለንም። እኛ ለኢስላም ነው የመጣ ነው። ግን ከሁሉም ጀማ ጋር ደግሞ እንሰራለን። የመጣ ነው ሁላችን አቅማችን አስተባብረን በጋራ ለዲናችን ለሀገራችን እንድንሰራ ነው። አንዱን ጠቅመን አንዱን ለመጉዳት አንዱን ይዘን ሌላው ለመጣል አይደለም። ሁላችሁም የራሳችሁ ትምህርት ቤት፣ የራሳችሁ ጀማ፣ የራሳችሁ መስጂድ፣ የራሳችሁ ዳዕዋ አላችሁ። ከሁሉም በላይ ደግሞ የሚያስተሳስረን ደግሞ ኢስላም አለ። እኛ የሚያስተሳስረን ዋናውን ፒክቸሩን ለመከደም ነው የመጣ ነው። በዚህ ላይ ተጋግዘን መስራት አለብን። አግዙን፣ በዚህም ይወቁን ብለን ነው የጀመርነው። ሁለተኛ ቀን ላይ ራሳችን ተዋወቅን። እንደገና ደግሞ ወንድሞቻችን ጋር ሄደን ተዋወቅን። ሞር እንተዋወቅን። አክቹአሊ እንደ ካውንስሉ ደግሞ ሄደን ተዋወቅን። ሁሉም ማህበረሰብ ደስ ብሏቸው በጥሩ ሁኔታ ነው የተቀበሉን። ሁሉም አንድነት ይፈልጋል፣ በጋራ መስራት ይፈልጋል።
ብዙ የሚያግባቡን የጋራ የሚያደርጉን ኦልሞስት ብዙ ነገሮች አሉ። እኛ እነ هذه أمتكم أمة واحدة وأنا ربكم فاعبدون ይሄ ኡማ አስተምሮቱ ሸሪዓው አንድ ነው። ጌታችን አላህ Subhanahu Wa Ta'ala አንድ ነው። ቁርአን አንድ ያደረገናል። ቅብላችን አንድ ያደረገናል። ነብያችን አለይሂ ሰላም አንድ ያደረጉናል። ከዚህ በላይ ደግሞ አላህ Subhanahu Wa Ta'ala አንድ ነው፣ አንድ ያደርገናል። ሌሎቹ ሰዎች እንደየፈሃማቸው እንደየአስተሳሰባቸው እንደየአስተዳደጋቸው እንደየእውቀታቸው እንደየቅራአታቸው እንደየኤክስፖዠራቸው ተላው አስተሳሰቦች ሊኖሩ ይችላሉ። ወለኩል ወጅሃቱ ወሙወሊሃ ይሄ አላህ ፊት ነው የሚዳኘው። ለኪ ከአላህ Subhanahu Wa Ta'ala ጋር ነው ሂሳቡ የሚደረገው። ቁርአን አለ፣ ሐዲስ አለ። ይሄንን በራሱ ይሄዳል። ይሄን ሲያደርግ ግን የጋራ ወንድማማችነት እስላም የሚለው ደግሞ ሁላችን የሚያስተሳስር አለኛ ሙስሊሞች ነን። አንድ ላይ ነው የምንሰግደው፣ አንድ ላይ ነው የምንጾመው። ጾም ረመዳን ነው የምንጾመው። 5 ወቅት በአንድ ጊዜ ነው የምንሰግደው። ሐጅ አንድ ቦታ ነው የምናደርገው። ስለዚህ ነፍስያ ስሜት ካልሆነ በስተቀር ሙስሊሙን አንድ የሚያደርጉ ብዙ ግራውንዶች አሉ። ለዛ እስላም 15 ክፍለ ዘመን በሙሉ ራሱን ችሎ የቆየው ቤዚክ የሆኑ ፕሪንሲፕሎች መሰረት የሆኑ የማይናዱ የማይናወጡ መሰረት ትልቅ አለት ላይ ነው የተገነባው። ኡማውን በሙሉ እንኳን አንድ ሰፈር አንድ ሀገር አካባቢ ያለን ይቅርና ዓለምን በሙሉ ሊያስተሳስር የሚችልና እያስተሳሰረ ያለ ዲን ነው። ስለዚህ ከዚህ አንፃር ነው እኛ መታተብ ያለብን ብለን ተናግረናል። ከዛም ወደ ክፍለ ሀገርን በምንሄድበት ሰዓት አቋማችንን በግልጽ ተናግረናል፣ ገልጸናል። የሁሉም ቤት ነው፣ ወጣቶች ኑ በጋራ ለዲን እንስራ ብለናል። ይሄን ስንል ግን ስራችን በሙሉ ትክክል ነው ማለት ግን አይደለም። ስቲል ሰዎች ነው። ሐሳባችን ይሄ ነው፣ ፕሮግራማችን ይሄ ነው። ይሄን ለማሳካት እቅድ ስትራቴጂ ይዘን እየሄድን ነው። በዚህ መንገድ ላይ ደግሞ ወደ ግራ ወደ ቀኝ መውጣት ሊኖር ይችላል። ስህተቶች ሊፈጸሙ ይችላሉ። ወንድሞች አላማችን እስከሆነ ድረስ እቅዳችን ይሄና መንገዳችን ይሄ እስከሆነ ድረስ ወንድሞች እያስተካከሉ ህዝቡ እያስተካከለን ፊድባክ እየወሰድን መሄድ እንጂ በጋራ ቤት በመሆኑ በአካተችነቱ ጋር ምንም አይነት ሹብሃ ሸክ የለም። ጥርት ያለ ሐሳብ፣ ጥርት ያለ አቋም። ይህን ደግሞ ለሰዎች ብለን ሳይሆን ዲኑም ስለሚያዘን ነው። ነገም ደግሞ አላህ ፊት የምንጠየቅበት ነው። ከመጅልሱም በላይ ከህዝቡም በላይ አላህ ይጠይቀናል ነገ ማለት ነው። እዚህም በምንችለው አቅማችን ይህን ለማድረግ እንሄዳለን። ይህንን አውቆ ሁሉም ሰው መሳተፍ አለበት። ሁሉም ወጣቶች መሳተፍ አለባቸው። አይደር ሊሳሳት ይችላል፣ ሊያጠፋ ይችላል። ከኔ ጋር ያሉት አማራዎችም ሊያጠፉ ይችላሉ። ጠዋትም ሊነሳ እንችላለን፣ ከሰዓትም ሊነሳ። በሹመት ነው የመጣ ነው። ብዙ የሚያሳስብ ነገር አይደለም። እኛ ከዚህ በላይ የሚያሳስበን ምንድነው? የኢትዮጵያ ሙስሊም ወጣቶች በጋራ የጋራ ቤት ማግኘታቸው። ለሁሉም ክፍት እስከሆነ ድረስ ግን ሁሉም መስራት አለባቸው። ከኋላ ሆኖ ሳይመጣ ግን ከኋላ ሆኖ ሰው በየቤቱ በየአካባቢው በየኮመንቱ ብጽፍ ትርጉም የለውም። ይህንን የጋራ ነው ብለን ያነሳ ነው የበለጠ የጋራ እንዲሆን ደግሞ የሁሉም ተሳትፎ ይፈልጋል። ይህ በዘርም ከወሰድክ በምንም ከወሰድክ አንድ ሰው በአንድ ጊዜ ሁሉም ዘር መሆን አይችልም። ይችላል እንዴ? አይችልም። ግን ይሄ በተፈጥሮ የመጣ ነው። ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ወጀዐልናኩም ሽዑበን ወቀባኢለ ሊተዓረፉ። አላህ ከወንድና ከሴት ፈጠረ። ኔሽን ትራይብስ፣ ጎሳ፣ ዘር፣ ብሔር አድርጎ ከፋፈለን እንድንታወቅ። ከኛ ውስጥ በላጩ አላህን የሚፈራ ነው። አንድ ቦታ ላይ አት ኤ ታይም ሁሉንም ዘር የሚሰው መኖር አይችልም። ያ የተፈጥሮ ነው። አላህ በተፈጥሮ ሰጥቶናል። ወደ ኋላም አይወስደንም፣ ወደፊትም አያስቀድመንም። ስራችን ወደ ኋላ ካስቀረን ብሔራችን ወደፊት አያደርግም። ይህን እምነት አለን። ዲኑ የሚያዘው ይሄ ነው። ከሁሉም ብሔርና ዘር እኩል ነው የምናየው። ሁሉም ሰው ደግሞ መሳተፍ መቻል አለበት ብለን ነው የምናስበው። ሁሉም አቅሙን፣ ችሎታውን፣ ካልቸሩን ዲኑን በሚያጎለብት ዲኑን በሚያግዝበት ሁሉንም አቅሙን ቢደመር ይሰራል። መዲና ነብያችን አለይሂ ሰላም ሲመጡ መዲና ውስጥ የነበሩት አውስና ኸዝረጅ ሁለት ትላልቅ ጎሳዎች ነበሩ። እነኚህ ሁለት ትላልቅ ጎሳዎች ሙሐመድ አለይሂ ሰላቱ ሰላም ወደ መዲና ሳይመጡ በፊት ከ100 ዓመት በላይ ነው የተዋጉት። ከ100 ዓመት በላይ ነው የተፋለሙት። አንዱ ለአንዱ ሳይሸነፍ ደም መፋሰስ ብዙ ህዝብ ነው ያለቀው። የሚያጣሉት ደግሞ ይሁዶች ናቸው፣ ሁለቱን ማለት ነው። ዲን ዳዕዋ መጣነ ሙሐመድ አለይሂ ሰላም መጡ። እነኚህ ጠላት የነበሩትን አንድ አደረጋቸው። እዝኩሩ ምንድነው ያዩ الذين ምንድነው ያለው አላህ Subhanahu Wa Ta'ala በሱረቱ አሊ ኢምራን ላይ ያዩ الذين اتقوا الله حق تقاته ولا تموتن الا وانتم مسلمون واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم اذ كنتم اعداء فالف بين قلوبكم ጠላቶች ነበራችሁ አንድ አረኳችሁ በእስላም
በተውሂድ በላ ኢላሃ ኢላላህ በዳዕዋ አላህ እንዳደረጋቸው ማንን ሁለት ትላልቅ ከመቶ ዓመት በላይ ሲጣላ የነበረው ጎሳዎችን ማለት ነው። በዚህ ላይ ሆነ ክሊር የሆነ አቋም አለን ማለት ነው። ሰዎች እንደ ሙሽጥ ጥርስ እኩል ናቸው። አረብ ካልሆነ አይበልጥም፣ አረብ ያልሆነው ከአረብ አይበልጥም። ኩልኩም ሊአደም ወአደም ሚን ተራብ፣ ሁላችንም ከአባታችን አደም ነው የመጣ ነው። አደም ከአፈር ነው የመጣው። ሰው ሊበላለጥ የሚችለው በተቋና በተቋ ብቻ ነው። አሁን ግን ሌላ ብዙ ዲስኮርሶች ስላሉ ሜንስትሪሞችን የያዙት ሌላ ስለሆነ በዚህ ብዙ ከዚህ የሚገፋ ይኖራል። እንደ ሙስሊም እንደ አንድ ሙስሊም እኛ ያለን አቋም ጥርት ያለ አቋም ነው። ሰዎች በአስተሳሰባቸውም በአመለካከታቸውም በተፈጥሯቸው በዘራቸው በብሔራቸውም ሳይለያዩ ማርጂናላይዝ ሳይደረጉ በአንድ ጥላ ስር ሆነው ለአንድ ዓላማ ለዲናቸውም ለሀገራቸው ማገልገል አለበት ብሎ ካውንስሉ ያምናል። ለዚህም ቀንና ማታ ይሰራልም እየሰራም ነው ያለውም በተጨባጭ መሬት ላይ ያሳየ ነው ያለውንም ይሄ ነው ቢኢዝኒላህ ተዓላ። በጣም ጥሩ። ምናልባት እዚሁ ጋር በተያያዘ የወጣቱ ካውንስል ማለት መሪ ነው፣ የወጣቱ መሪ ማለት ነው አይደለ? እና ብዙ ጊዜ የወጣቶች አደረጃጀት በሴኩላሩ ቢሆን በእምነት ላይ መሪ ተደርጎ የሚመጡ ወይ አባል ተደርጎ የሚመጡ ሰዎች ማን ነው መሆን ያለባቸው የሚል ጥያቄ ይነሳል። አካታችነት ሲባል ብዙ ጊዜ የብሔር የእምነት እንደዚህ የሴክት ምናምን ይነሳል። ግን እንደው በብቃትም ይሁን በዝግጅትም ይሁን ምን አይነት ሰዎች ናቸው ከፊት መምጣት ያለባቸው ሲባል እኔ ኦብዘርቭ ማድረገውን አንድ ነገር ልንገር። ለምሳሌ ብዙ ጊዜ የእምነት ሲሆን በእምነቱ ብዙ ቂራት የቀራ አይደለ፣ በእምነቱ ላይ ጠንካራ የሆነ ዛትስ ጉድ በጣም ጥሩ ነገር ነው ብዬ አምናለሁ። ግን መሪነት ሲባል ደግሞ ሰላቱን የሚሰግድ ጥሩ የሆነ ሙስሊም ሆኖ ግን ኢንተርፕረነር ሊሆን ይችላል፣ የፈጠራ ባለሙያ ሊሆን ይችላል፣ ምሁር ሊሆን ይችላል። ይኸው አሁን ወንድሞቻችን እዚህ ካሜራ ላይ እየሰሩ ነው። የተለያየ ሙያ ላይ ያለ አለ እና የሙስሊም ወጣቶች መሪ ማለት የሼህ የሆኑ ሰዎች ወይም በእምነታቸው ቂራአት ምናምን ላይ ስኮለር የሆኑ ሰዎች ስብስብ እንዲሆን ነው ተደርጎ የሚሰራው ወይስ የትኛውም አይነት ወጣት የተለያየ ታለንት ያለው ወጣት ገብቶ የእምነቱን እሴት እስከጠበቀ ድረስ እዛ ቦታ ላይ መሪ የመሆን የመገልገል የማገልገል አቅሙን የመጠቀም አይነት እድል አለ? ብዙ ጊዜ ያ አይነት ችግር ስለማይ እንዴት ነው እናንተ ያንን አልገጠማችሁም ወይ? ሪሊ ችግሩ ማሻአላ ይሄ ክሊር መሆን አለበት። እኛ አሁን እንደመጣ ነው አመራር አዲስ ነው የተቋቋመው ካውንስሉ። የተቋቋምንበትና የኛ ስራ ነው ብለን የምናስበው አደራየት ወጣቱ ማደራየት ነው። አደራየትን ለወጣቱ ማስረከብ ነው። ምርጥ የሆነ አደራየት አወቃቀር ባጀት አሳሮችን አስተካክለን ወጣቶቹ ወደ መስመር መጥቶ እንዲጠቀሙ ማድረግ ነው። በአመራር ከወሰድ ቅድም እንዳልነው ነው ሰው ነቢያችን አለይሂ ሰላም ሰዎችን በሚሾሙበትና በሚመርጡበት ሰዓት አቅምን እያዩ ችሎታቸውን እያዩ በየአቅማቸው በየችሎታቸው እንጂ ዓሊም ስለሆነ ሙፈስር ስለሆነ ሙፍቲ ስለሆነ ሁሉም ይመራል ማለት አይደለም። እነ ኢብኑ አባስን ከወሰድክ በዕልም ነው ስኮላር ያቀራሉ፣ ይፈስራሉ፣ ሙፍቲ ፈትዋ ይሰጣሉ። እነ ኻሊድ ብን ወሊድ ግን ስራቸው ሌላ ባብ ነው፣ አይገናኝም። ወጥቷል። ኻሊድ ብን ወሊድ ኢብኑ አባስን መተካት አይችልም። ኢብኑ አባስን ምን መሆን አይችልም፣ ኻሊድ መተካት አይችልም። ሁለቱ ግን አንዱ አንዱን ሞልቶ በጋራ ግን ማድረግ ይችላሉ፣ መሄድ ይችላሉ። ስለዚህ አመራር በሚመጣበት ሰዓት እንደምትመራው ነገር ነው የሚወሰነው። የምትመራው ካምፓኒ የሚመራ ሰው፣ ሀገር የሚመራ ሰው፣ መጅሊስን የሚመራ ሰው፣ ወጣቱን የሚመራ ሰው እንደየ የሚመራው በዛ ፊት የሚያደርግ መሆን መቻል አለበት። የኛ ሀገር ችግሩ ምንድነው? ስታንዳርድ የለውም። በመስጊድ ስትታወቅ፣ በዳዕዋ ላይ ስትታወቅ፣ በምን ላይ ስትታወቅ ሁሉም ነገር የምትመራው አንተ ነህ ተብሎ ይወሰዳል። ይሄ ዲፎልት እኛ ሀገር ያለው። እድልም ስትሄድ አንተን ነው ሰውን ሊመርጥ የሚፈልገው። የሆነ ቦታም ስትሄድ ለምን ስለሚወድህ ስለሚያምን ነው። መታመን መወደድ ሌላ ነው፣ አቂም መምራት ሌላ ነው። ኢነ ኸይረ መን ኢስታጀርተ አልቀዊዩል አሚን። ቦታ ላይ የሚሆኑት አመራር ላይ የሚሆኑ ሰዎች
ቀውይ መሆን አለባቸው። በእውቀታቸው በችሎታቸው በሁለመናቸው ብቃት ያላቸው ጎበዝ ጠንካራ መሆን አለባቸው። አልአሚን ለዛ ለሚመሩት ለሚሰሩት ደግሞ ታማኝ መሆን አለባቸው። ችግሩ ሁለቱን አንድ ላይ ማግኘት አስቸጋሪ ነው። ብዙ ታማኞች አቅም የላቸውም። ብዙ አቅም ያላቸው ደግሞ ታማኞች አይደሉም። አቅም ያላቸውን ችሎታ ያላቸውን ብቃት ያላቸውን ምሁሮችን የተማሩትን በዚህ በኩል ደግሞ አሚን ታማኝ ለሀገራቸውም ለህዝባቸውም ለተመረጡበትም ነገር ያመኑትን ታማኝ የሆኑትን አንድ ላይ ማግኘቱ አስቸጋሪ ነው። ይሄ ነው ሸሪዓ ብቃት ያለውም ታማኝ የሆነ ኢጅዐልኒ ዐላ ኸዛኢኒል አርዲ ኢኒ ሐፊዙን ዐሊም ታማኝነት አዋቂነት ሁለቱም ማለት ነው። ስለዚህ ብቁ በሁሉ በስነ ልቦናም ብቁ በመሳፍነትም ብቁ በእውቀትም በተጨባጭም በማወቅም ብቁ በዚህ ላይ ደግሞ ታማኝ ይሄ ነው ሸሪዓ ክራይቴሪያ ያቀርብተው። ይሄ ስታንዳርዱ ላይ እኛ ጋር ክራይቴሪያው ላይ ችግር አለ። ብዙ ጊዜ ያው አፍሪካ ውስጥ ነው ያለነው ሁሉም ነገር ይጋባል እኮ ከፖለቲካም ይጋባባሃል ከማህበረሰቡ ይጋባባሃል። ያንኮ ደሴት ውስጥ አይደለንም ያለነው። ስለዚህ የኛ አካባቢ የኛ ህዝብ እንዴት ነው ምርጫ የሚመረጠው? ሰው ዘመዱን ጓደኞቹን የሱን ዓላማና ሐሳብን ሊያስፈጽም የሚችል ሁሌ ሱን ክብር ብቻ ሁሌ እንደዚህ የተለመደ ነው። ዲን ግን ሁሌ የዲን ምርጫ በአቅም ላይ በብቃት ላይ አቅምና ብቃት ደግሞ መስጊዱ ዳዕዋ በማድረግ ብቻ አይደለም። ለሁሉም ሜዳ መሪ አለው። ሁሉም ሜዳ የራሱ ሰው አለው። ስለዚህ ለሁሉም ሜዳ የራሱን ሰው መምረጥ ግዴታና አማና ነው ለሚመርጠው አካል ማለት ነው። ከዚህ ውጪ ግን ለዚህ ምን አለ ነብያችን አንዱ ሰሃባ መጣ ጠቅልል ሲያደርግ ይህ ሐዲስ ይገልጻል። መተሳዓቱ ያ ረሱላህ አላቸው። ቂያማ መቼ ነው አላቸው። ከዛ ምን አሉት? ኢዛ ኡስኒደ አልአምሩ ኢላ ገይሪ አህሊሂ ፈንተዘር ይሰአሉ። አንድ ጉዳይ ከባለቤቱ ውጪ ለሌላ ሰው ሲሰጥ ምን ጠብቃሉት? ቂያማን ጠብቃሉት። ስለዚህ ለሁሉም ሜዳ ባለቤት አለው፣ ባለቤቱ ነው። በጣም በሚገርም ሁኔታ ነብያችን አለይሂ ሰላም አቡ ዘርን ታውቃለህ? አቡ ዘር ማለት ምድርም አልተሸከመች ከሰማይ ስር ከምድር በላይ እንደ አባዘር ታማኝ ሰው የለም አሉ ነብያችን ሰለላሁ። ከዚህ ጋር ምን አሉት ታውቃለህ? አባዘር አሉት ሁለት ሰው ላይ መሪ እንዳትሆን አሉት። ሁለት ሰው ላይ መሪ እንዳትሆን አሉት። ምን ማለት ነው ይሄ? ታማኝነት፣ ኢማን፣ ተቅዋ ሌላ ባብ ነው፣ መሪነት ሌላ ባብ ነው። ዑለሞች ጋር አንዳንድ አርጉመንቶች አሉ። ሙእሚን፣ ሙክሊስ፣ ሙተቅ፣ ዓሊም ግን አመራር ላይ ደካማ የሆነ ሰው ነው መመረጥ ያለበት መምራት ያለበት ወይ ደካማ ሙጅሪም አመፀኛው ነው ግን በአመራር ላይ ብቁ የሆነ ሰው ማን ነው መመረጥ ያለበት የሚል አለ። ከዛ ምን አሉ ታውቃለህ? ይሄ ኢማኑ ተቅዋው ኢኽላሱ ለግሉ ነው አሉ። ያ ሙጅሪምነቱ ምኑ ለራሱ ነው አሉ። ሙጅሪምነቱ ግን አመራሩ ለማን ነው? ለህዝብ ነው ለሀገር ነው አሉ። አንዳንድ ጊዜ ማለት ነው ከሜዳ ውጪ ለሆነ ሰው ዝም ብለህ መስጊድ ውስጥ ብቻ አይተህ ማድረጉ እሱ አግባብ አይደለም።